الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين صلوات ربي وسلامه عليه وعلى آله ومن تبعهم بإحسان إلى يوم الدين. يا أيها الناس اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك. شرفتنا بأن جعلتنا خير أمة أخرجت للناس وهديتنا لمعالم دينك الذي ليس به التباس. أما بعد በዛሬው ቀን መናገር የፈለግኩት የሰዎችን ክብር ስለመጠበቅ በተለይ ዱዓቶችና ዑለማዎችን የእነሱን ክብር መንካት በኢስላም ውስጥ ያለው አደጋ ምን እንደሆነ የሆኑ ክስተቶች ተከስተው ከነዛ ጋር ይሄንን ነገር ማንሳት ፈለግኩ። በመሰረቱ ሐሳቤ ሌላ ነበር። አላህ ረቡል ዒዘት ወልጀላል የሰዎችን ክብር ዝናም ወይም ስብዕናቸውን አንስቶ ማርከስ፣ ማማት፣ መቦጨቅ የሰዎችን ስጋ መብላት እንደሆነ በቁርአኑ ላይ ነገረን። ስለዚህ በብዙ ከጥርጣሬና አጉል ከሆነ ይሄ ሰዎችን ከመጠራጠር ራቁ አለ። ከፊልም ቢሆን መጠራጠር ወንጀል ነውና ብሎ አላህ ነገረን። ሙስሊም የሆነ ሰው አንድ ሙስሊም ወንድሙን ለማማት በሚጓዝበት ጊዜ ብዙ መልካም ያልሆኑ ነገሮች ይከሰታሉ። አንድ ሰው አንድን ሰው ሲያማ ያን ያማውን ሰው ሄዶ ይቅርታ ማለት እስካልቻለ ድረስ የዛን ሰው ሐቅ ወስዷል፣ ደፍሯልና አላህ ዘንድ ይቅርታን ሊያገኝ አይችልም። ስለዚህ ወደ አላህ መመለስ ካለበት ያ በውሸት እውነትም ቢሆን ስሙን አንስቶ ያብጠለጠለውን አካል ይቅርታ ሊጠይቀው ይገባል። እንዲህ አይነቱ ባህል ደግሞ እኛ መሃል የለም። ምናልባት አላህ አውፍ ይበለኝ ብለን ዝም ልንል እንችላለን፣ ለዛውም ጥሩ ሰዎች ከሆነ። ካልሆነ እነዚህን ሰዎች አላህ የሙስሊሞችን የኡማውን እያንዳንዱን ነገር እያነሳ የሚተች አዛ የሚያደርጉ ሰዎች አሳማሚ ቅጣት እንዳላቸው አላህ በቁርአኑ ላይ ነገረን። ወለዚነ ዩእዙነ አልሙእሚኒነ ወልሙእሚናት ቢገይሪ መክተሰቡ፣ ባልሰሩት ወንጀል አዛ የሚያደርጉ የሚያስቸግሩ ሰዎች ከፍተኛ የሆነን ወንጀል ተሸክመዋል አለ። ፈቀድ እህተመሉ ቡህታንን ወኢትመን፣ ይሄ ትልቅ የሆነ ውሸት ኢፍክ በደል ማለት ነው እና ወንጀልን ግልጽ የሆነ ወንጀልን ተሸክመዋል አለ አላህ። ኢዘን ሰዎች ብዙ ጊዜ ኢነ ደዋፊዐ ሊልጊበቲ ወጣዕኒ ፊል አዕራድ ወርቲካብ ልቡህታን ኢማ አን የኩነ ሐሰደን አው ቡግደን አው ኹሱመተን አው ሙዳበራ አው ዙልመን ወበግየን አው ተስሊየተን ወተሸህየን። ሰዎች ብዙ ጊዜ የሰዎቹን ክብር አንስተው የሚጥሱበት ምክንያት ምናልባት የተሻለ ደረጃ ላይ በመድረስህ ምቀኝነት ይሆናል፣ ወይም ጥላቻ ይሆናል፣ ወይም ከሱ ተፎካካሪ ትሆንበትና ያንተን ስብዕና ጥሎ እሱ ከፍ ለማለት ይሆናል፣ ወይም ጥቅም ፍለጋ ሊሆን ይችላል። ስለዚህ አስገራሚው ነገር ሁሌም ሰዎችን ጣን የሚያደርጉ የሚተቹ የሚያሙ የሆኑ ሰዎች በሙስሊም ውስጥ መርዝ እየዘሩ እንደሆነ አንድነትን እየበተኑ እንደሆነ ግን ሊለዩት አይችሉም። አሳዛኙ ነገር ብዙ ጊዜ ሐሜቶች፣ ወቀሳዎች የሚመጡ ትንሽም ቢሆን ለኢስላም ያገለግላሉ
ወይ ማህበረሰቡን ጥሩ ነገር ይሰሩለታል ተብሎ የሚገመትን ሰው መሆኑ ነው። በሌላ አቅጣጫ ብዙ ወንጀሎችን ብዙ በደሎች የሚሰሩትን ሰዎች እያዩ ዝምታን ይመርጣሉ። ይሄ በሙስሊሙ መካከል የሚያመጣው መርዝ ወይም አደጋ ከባድ ነው። ሁሌም ሲሃሙሁም ሙሰለጠቱን አላ ኩሊ መን ለሁ ከሊመቱን መስሙዓ ሰዎች ዘንድ ተናግሮ መሰማት የሚችልን ወይ ትዕዛዙ ሰዎች ዘንድ ተጽዕኖ መፍጠር የሚችልን አካል መተቸት ባህላችን ሆነ። ኢዘን እንዲህ አይነት ነገሮችን እንድንተው የሁላችንም መንገድ ወይም የሁላችንም አስተሳሰብ እንዲሆን ነው መናገር የተፈለገው ማለት ነው። አንዳንድ ሰዎች ዝም ብሎ ማንኛውንም ተራ ሙስሊም ይተቻሉ። አንዳንዶቹ ዑለማዎችን ይተቻሉ። አንዳንዶቹ ዱዓቶችን መሻይኾችን ይተቻሉ። በማህበረሰቡ ውስጥ ጥሩ ተጽዕኖ መልካምን ነገር ማስፋፋት የሚችሉ ሰዎችን በመተቸት ሁልጊዜ ይንቀሳቀሳሉ። መነሻ ሐሳባቸው ቢጠና ከራሳቸው ከነፍሳቸው የመጣ ፍላጎት እንጂ እስላማዊ መሰረት ላይኖረው ይችላል ማለት ነው። ላኪን አሸይጣን ሰወለ ለሁም ሱአ አዕማሊሂም እነሱ የሚሰሩትን መጥፎ ነገር ሸይጣን አሳምሮ አቀረበላቸው። አንዳንዱ የተለዘዝ ቢልውቁዕ ፊ አዕራድ ልጋፊሊን አልአብሪያ ምንም ሰላም ሆነው የአላህን ሐቅ የእያንዳንዱን ሰው ሐቅ ጠብቀው በሰላም የሚኖሩ ሰዎችን ክብር በመጣሳቸው የሚደሰቱ ወይ ደግሞ የሚዝናኑ ሰዎችም ይኖራሉ። አንዳንዱ የሰዎችን ስጋ በመብላት ራሱን ያዝናናል። ኢዘን የመሻይኾችን የወንድሞችን የዱዓቶችን መጥፎ ነገር ተጀሱስ እያደረገ የሚሄደው ማስተካከልን ፈልጎ ሳይሆን እነሱ ዘንድ ያለን መጥፎ ነገር በማውጣት እነሱን ማርከስ ተፈልጎ ነው። ይሄ ደግሞ አያስኬድም። አሰሰ ቡንያነሁ ዐላ ሸፋ ጁሩፊ ነሃር ፈንሃረ ቢህ ወላ የድሪአነ በተለይ ዑለማዎችን ዱዓቶችን ስንናገር ምን አይነት ችግር እንዳለው ልናገናዘብ ይገባል። ለምን ወላ የድሪአነ አነ ልሑመ ልዑለማ መስሙማ መርዝ የተመረዘን ነገር እንደመጠቀም ቁጠሩት። በኢስላም ላይ ስለ ኢስላም የሚያስተምሩ ሰዎችን ወደ መልካም ነገር የሚጣሩ የሆኑ ሰዎችን ጣዕን ማድረግ፣ መተቸት፣ ክብራቸውን መንካት አደጋ ነው ማለት ነው። እነሁም ሰኸሩ ኒዓመ ላሂ ዐለይሂም ሚን ሲሐትን ወዓፊየትን ወቂራአትን ወኪታባ ወወሳኢለ ኢዕላሚየትን ሐዲታ ሸበካትን ማዕሉማት ወተዋሱልን እጅትማዕያ ወአሽሪጣ وإذاءة وفضائيات ونحوها سخروها للفضيحة لا للنصيحة واستخدموها للتشويه والإسقاط والإبعاد لا للبنيان والهداية والإرشاد ولم يتركوا بابا للتوبة ولم يقبلوا من أحد أوبة إلا من وافق هواهم وسايرهم في ممشاهم وهم من الجهالة الذين لا يعرفون من الإسلام إلا قليلا. أنا አላህ የሰጠውን ጤንነቱን እውቀቱን መጻፍ መቻሉን መናገርና ሰዎች ዘንድ ማሳመን መቻሉን ዘመናዊ የሆኑ ቴክኖሎጂ የፈጠራቸውን ነገራቶች በሙሉ በመጠቀም ለመጥፎ ነገር ይጠቀምበታል። ሰዎችን ለመገንባት ወይ ማህበረሰቡን የተሻለ ደረጃ ላይ ለማድረስ ሳይሆን ለማውረድ፣ አንድነትን ለመበተን፣ ፍቅርን በሰዎች መካከል አጥፍቶ ጥላቻን ለመስበክ ይጠቀሙበታል። ግልጽ የምናውቀው አሁን የምናያቸው በፌስቡኩም በቲክታኩም በተለያዩ መንገዶች የሰዎችን ክብር ሌትና ቀን ቁጭ ብለው ተለዙዝ እያደረጉ የሚጽፉ ሰዎች አሉ። አሳዛኙ ነገር እንደነዚህ አይነት ሰዎችን መቃወም እኔንም የዛ አይነት ትችት ውስጥ ይከተኛል እየተባለ የተሻለ አቅም ያላቸው ወንድም እህቶች ማስተማር የሚችሉ ሰዎች ዝምታን መምረጣቸው ነው። የዚህ ጊዜ ውሸት እውነት ይሆናል፣ ሐቅ ተድበስብሶ ይቀራል። ኢዘን እነሁም አጣዒኑን ፊ አዕራድ አልአትቅያ አላህን ፈሪ የሆኑ ሰዎችን መተቸት ስራው አድርጎ መያዝ ይህ የነሱ መለያቸው ይሆናል። وبعض الجهالة يطعن في الدعاة إلى منهج الصحابة والتابعين فرحا بأنه ينصر منهج السلف وباسم السلفية يهدم أصول السلفية وإلا فما فائدة
في قول النبي محمد صلى الله عليه وسلم لا تحاسدوا ولا تناجشوا ولا تباغضوا ولا تدابروا ولا يبيع بعضكم على بيع بعض وكونوا عباد الله إخوانا. المسلم أخو المسلم لا يظلمه ولا يخذله ولا يحقره. التقوى ها هنا، ويشير إلى صدره 3 مرات بحسب امرئ من الشر أن يحقر أخاه المسلم. كل المسلم على المسلم حرام دمه وماله وعرضه. ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አንዳንድ ጊዜ ኢስላምን የምናስተምር እየመሰለን በኢስላም ስም ፊትናዎችን የምንረጫለን። ይሄ የሰሃቦቹ አቋም ነው፣ ይሄ ወይ የሰለፎቹ አቋም ነው በሚል በተሳሳተ መንገድ ማለት ነው። ታዲያ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ያስተማሩን አስተምህሮት ምን ጥቅም ይኖረዋል? አትመቃቀኙ፣ እንደው በንግዶቻችሁ ላይ ራሱ እርስ በርስ አትፎካከሩ፣ አንዱ በአንዱ ላይ እንዲያደርግ እንደው ጀርባ አትሰጣጡ አሉ ሙሐመድ ሰለላሁ ዐለይሂ ወሰለም። ስለ ንግድም ሁሉ አንስቶ አንዱ በአንዱ ላይ በጨረታ መልክ የሱን ዋጋ ለመጣል ብሎ እንዲህ አይነት ግብይትም አያድርግ። እናንተ የአላህ ባሮች ሆይ አሉ ወንድማማቾች ሁኑ፣ ሙስሊም ለሙስሊም ወንድሙ ነውና አይበድለው፣ አያዋርደው፣ አይናቀው፣ ዝቅ አድርጎም አይመልከተው። ተቅዋ አላህን ፍራቻ ማለት እዚህ ውስጥ ናት አሉ ነቢ ሰለላሁ ዐለይሂ ወሰለም 3 ጊዜ ወደ ልባቸው እያመለከቱ። ከዛ በኋላ ምን አሉ? ሙስሊም በሙስሊም ላይ አንድ ሙስሊም አንድን ሙስሊም ዝቅ አድርጎ መመልከቱ ከወንጀል በኩል ለሱ በቂው ነው አሉ፣ ሌላም ወንጀል ባይሰራ። ኢዘን እያንዳንዱ ሙስሊም በአንዱ ሙስሊም ላይ ደሙን ያለ አግባብ ማፍሰስ፣ ገንዘቡን መውሰድ፣ ክብሩንም መጣስ ሐራም ነው አሉ ሙሐመድ ሰለላሁ ዐለይሂ ወሰለም። ኢዘን አንስተን የሰዎችን ስብዕና ሜዳ ላይ ስንጥል አንተ ምናልባት ተኝተሃል ወንድምህን አስከፍተ፣ እሱ ግን ሰዎች ዘንድ ገብቶ እንዳይቀላቀል እንኳን ሼም ይዞታል። በምን አይነት ሞራል ወጥቶ ከማህበረሰቡ ጋር ይገናኝ? አንተ ትተኛለህ፣ እሱ ግን አይተኛም። ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም አሉ እታቁ ዳዕወተ አልመዝሉም አሉ ፈኢነሁ ለይሰ በይነሁ ወበይነ አላህ ሒጃብ። አንተ ትተኛለህ፣ እሱ ግን ሌሊት ተነስቶ ያ ረብ ክብሬን ማንነቴን ባልሰራሁት ወንጀል ሰዎች ዘንድ አዋረደኝ ይላል። ስለዚህ ወደ አላህ ይከሳሃል። አላህ የተበዳይን ዱዓ የሚመልስ ጌታ አይደለም አሉ ሙሐመድ ሰለላሁ ዐለይሂ ወሰለም። ኢዘን ፈኢነ ዲማአኩም ወአምዋለኩም ወአዕራደኩም አሉ ሙሐመድ ሰለላሁ ዐለይሂ ወሰለም። ሐጀተል ወዳዕ የመሰናበቻ ሐጃቸው ላይ ምን አሉ? ደሞቻችሁ፣ ንብረቶቻችሁ፣ ክብሮቻችሁ፣ ማንነታችሁ ከፊሉ በከፊሉ ላይ እነዚህ ነገሮች ሊገፋና ወይ እንትን ሊያደርግበት ሐራም ነው አሉ። ከሑርመት የውሚኩም ሃዛ ፊ ሸህሪኩም ሃዛ ፊ በለዲኩም ሃዛ። በዚህ በተከበረው አሽሁሩል ሑሩም በዙል ሒጃ ወር በተከበረው በመካ በታላቋ ከተማ ላይ ወንጀሎችን መስራት ክልክል እንደሆኑ ከሌላው ጊዜ በተለየ አላህ ጦርነቶችን ሁሉ እንዳይካሄዱ ክልክል እንዳደረገው ሁሉ የእናንተን ክብርን መጣስ ክልክል አድርገዋለሁ አሉ ሙሐመድ ሰለላሁ ዐለይሂ ወሰለም። ምን አሉ ቀጥለው? የዚህን ጊዜ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ይህን ከተናገሩ በኋላ እንደው አደረስኩኝ ወይ አሏቸው። ሀል በለግት ቁልና ነዓም፣ አዎ አንተ የአላህ መልእክተኛ የሚገባውን መልእክት አስተላልፈዋል አሏቸው። አላሁመ ፈሽሀድ ፈልዩበልግ ሻሂዱ ልጋኢበ ፈኢነሁ ሩበ ሙበልግን ዩበልጉሁ ሊመን ሁወ አውዓለ አሉ ሰለላሁ ዐለይሂ ወሰለም። ፈካነ ከዛሊክ ቃል ላ ተርጅዑ ባዕዲ ኩፋራ የድሪቡ ባዕዱኩም ሪቃበ ባዕድ ወቃለ ሰለላሁ ዐለይሂ ወሰለም አተድሩነ መልጊባ ቃሉ ላሁ ወረሱሉ አዕለም ቃል ዚክሩከ አኻከ ቢማ የክረህ። ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ይሄ ሪባ ማለት ምን እንደሆነ ታውቃላችሁ አሉ። አናቅም፣ አላህና መልእክተኛው ይወቁ አሏቸው። ወንድምህ በማይፈልገው ሁኔታ የወንድምህን ስም ማንሳትህ ነው አሉ። ያ ረሱላላህ ያ ስለዛ ሰውዬ የምናወራው ወሬ እውነት እሱ ላይ ቢኖርስ አሏቸው። አዎ ጊባ ማለት እሱ ነው አሉ። ከሌለበትማ ከፍ ያለ ወንጀል ነው የሰራኸው፣ የበለጠ እሱ ላይ ኢፍክ ቦታን ውሸትን ጨምረህበታል ከማማትህ ጋር አሉ። ኢዘን የሌለበትን ከሆነ የምናነሳው ሌላ አጥፍ ወንጀል ነው ማለት ነው። ያለበትን ስህተቱን አንስተ ሜዳ ለሜዳ መተቸት እኮ ነው። ወይ በማያውቀው ሁኔታ ይህንን ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም
የከለከሉን ማለት ነው። አንድ ጊዜ ነቢ መሐመድ ሰለላሁ ዐለይሂ ወሰለም ወደ ሰማይ ለማ ዑሪጀ ቢህ አሉ። አነስ ብኑ ማሊክ በዘገቡት ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም ምናል ለማ ዑሪጀ ቢህ መረርቱ ቢቀውሚን ለሁም አጥፋር ሚን ነሐስ የኽሙሹነ ውጁሃሁም ወሱዱረሁም። ነቢ ሰለላሁ ዐለይሂ ወሰለም የዛኔ ወደ ሰማይ በወጣሁበት ሰዓት አሉ የሆኑ ሰዎችን እጆቻቸው ላይ የነሐስ የሆነ እንትን የተገጠመላቸው ፊቶቻቸውን ሰውነታቸውን ሲቦጫጭቁ አየሁኝ። ፈቁልቱ መን ሃኡላኢ ያ ጅብሪል፣ አንተ ጅብሪል ሆይ እነዚህ ሰዎች እነማን ናቸው ብዬ ጠየቅኩት። ቃል ሃኡላ አለዚነ ያእኩሉነ ልሑመ ናስ፣ እነዚህማ የሰዎችን ስጋ የሚበሉ ናቸው። ወየቀዑነ ፊ አዕራድህም፣ ክብሮቻቸውን ስብዕናቸውን እየጣሱ ስማቸውን የሚያጠፉ የሆኑ ሰዎች ናቸው። ሰምታችሁ ተላልሱ ነው። ምን አይነት ፈተና አላህ ዘንድ እንዳለው ማለት ነው። አስበው። ይሄ ማንኛውም ተራው ማህበረሰብ ሙስሊም ወንድምህ ላይ ሊሆን ይችላል። ፈከይፍ ዑለማዎቹ ዱዓቶቹ ወደ ኢስላም ጥሪ የሚያደርጉ ወንድሞችን አባቶችን ዝም ብሎ ክብራቸውን መጣስና መተቸት ደግሞ ምን ሊሆን እንደሚችል መገመት ይቻላል። እብኑል ቀይም ያሉትን እናንሳ። እንደዚህ አይነት ሰዎች አሉ አክثر ما ينطلق قول هذا በተለይ طالب العلم የሆኑ ሰዎች ላይ ምን አሉ? የሚገርመው ነገር አንዳንድ ሰው ነገሮችን ወንጀልን ከመስራት ራሱን ይጠብቃል አሉ። ምሳሌ ሰዎችን ይሄ ሐራም ነገሮችን ከመብላት፣ መጠጥ ከመጠጣት፣ ዚና ከመስራት፣ ከመስረቅ፣ ወደ ሐራም ወደ ተከለከሉ ነገሮችም ከመመልከት እንዲህ አይነት ወንጀሎችን አይሰራም አሉ። ላኪን ምላሱን መጠበቅ ግን አይችልም። ምላሱን መጠበቅ አንዳንድ ወንድሞች እንዲህ ምልክት እያደረክላቸው እነዚህ አላህን ፈሪ ናቸው፣ አላህን በጣም የሚጠነቀቁ ሰዎች ናቸው ተብለው ይነገርላቸዋል። ነገር ግን ወህወ የተከለሙ ቢልከሊማት፣ አንዳንድ መጥፎ የሆኑ ነገራቶችን ግን ሲናገሩ ምላሳቸውን አለመቆጠባቸው አይታወቃቸውም። ዲን አለው ተብሎ እየተነገረለት አሉ። ያ ነገር ግን እንደው ከምስራቅ ወደ ምዕራብ ከሚርቅ የባሰ ጀሃነም ውስጥ ደፍቶ እንዲቀጣ ያደርገዋል። ኢዘን ስንቶቻችንን እንዲህ አይነቱን ነገር የምናደርግ? ኢዘን فليحذر الذين يقعون في أعراض العلماء الربانيين والدعاة المخلصين። በተለይ ዑለማዎቻችን ላይ ዱዓቶቻችን ላይ አላስፈላጊ የሆነ ትችቶችን የምናደርግ ሰዎች በፍጹም ልንጠነቀቅ ይገባል። አንዳንዴ ዑለማ ረባንይን የሆኑትን ሳታክ ትመታለህ። እንደነዚህ አይነት ሰዎች ደግሞ የአላህ ወልዮች ናቸው። የአላህ ወልዮችን ማጣት ደግሞ ከአላህ ጋር ጦርነት ማወጅ ነው አሉ ነቢ መሐመድ ሰለላሁ ዐለይሂ ወሰለም። ኢዘን ሰውየው ከአላህ ጋር ጦርነት አውጆ ይችላል ወይ? አላህን ፈሪ የሆኑ ዱዓቶች፣ ኡስታዞች፣ መሻይኾች እነዚህ የአላህ ወልዮች ናቸው። እነሱን ስማቸውን እያነሱ ማብጠልጠል ፍጹም የተወደደ ነገር አይደለም። ኢዘን ልንጠነቀቅ ይገባል። ቢቻል ለራሳችን ወንጀል ትኩረት እንስጥ። አንንተቢህ ወዐለይና አንንተቢህ ኢላ አኽጣኢና ወዑዩቢና፣ የራሳችንን ወንጀል እኛ የምንሰራው እያንዳንዶቻችን አላህ ሸፍኖልን እንጂ ምን አይነት ወንጀል ውስጥ እንዳለን አሁን ለብቻችን ስንሆን እንደው የሚያሳፍረን ነገር የለም። ሰዎች ሲያዩን መልካም ሷሊህ መስለን፣ ነገር ግን ሰዎችን ስናመላክት አናውቅም። ስለዚህ ምርጥ ሰው ማለት የራሱ ወንጀልና ስህተት ራሱን በቃ ቢዚ አድርጎት የሌሎችን ወንጀልና ስህተት ከማየት ያቀበው ሰው ነው። ስለዚህ እንደዚህ አይነት ነገሮችን እንወቅ፣ ራሳችንን እንመርምር። አላህ ረቡል ዒዘቲ ወልጀላል ለዚህ አይነቱ ነገር ትክክለኛውን መንገድ ደግሞ ይምራን። ወደ ሰዎችን አይብ የሚያዩ ሳይሆን የራሳቸውን አይብ አይተው ከሚጠነቀቁ ሰዎች አድርገን። ምላስህን ያዛው፣ ምላስህን ጠብቅ። ገብተህ ካላምቦጫረቅ ሰላም ትሆናለህ። ወለያሳክ ቤቱ የራስህ ስምና ቤትህ ማንነትህ እስቲ በራስህ ራስህን እየው። ቶ የሌሎችን ነውርና መጥፎ ነገር ከማየት ራስህን አቅብ። ወብኪ አላ ኸጢአቲ፣ የራስህን ወንጀል በማየት ለማልቀስ ሞክር። የሌሎችን ከማየት ራስህን ልትጠብቅ ይገባል። ኢዘን የአንድ ሙስሊም ክብርን መጣስ በኢስላም ውስጥ ከትላልቅ ወንጀሎች ውስጥ ነው። ክብራቸውን መንካት ማለት ነው። እንደው የሌሉበትንማ ከሆነ የምናነሳው የበለጠ ነው። ነቢ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ?
ስለ ሪባ ተነስተው ሪባ ማለት 70 ምናምን አይነት ነው አሉና ያው ትንሽ ወንጀል እናትን እንደመገናኘት ነው አሉ። ወኢነ አርበ ሪባ ግን ከሪባዎች ሁሉ ከፍ ያለው استطالة الرجل في عرض أخيه የሙስሊም ወንድሙን ክብር በቃ በሰፊው ዘመቻ አድርጎ የሚረማመድበት ሰው ነው። እንዲህ አይነቱ ትልቁን ሪባ ነው የተሸከመው። ለምን? ሪባ ማለት ማህበረሰብን፣ ኢኮኖሚን ያዳሽቃል፣ ያበላሻል። የሰዎችን ክብር በሌሉበት ማንሳት ደግሞ በሙስሊሞች መካከል ያለን ፍቅር ያጠፋል፣ ወንድማማችነትን፣ አንድነትን ይጥሳል። ስለዚህ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ከትልቁ የሪባ ክፍል ጋር መደቡት። ትንሹ ወንጀሉ ምንድን ነው? እናትን እንደመገናኘት። ከዛ በላይ ነው ማለት ነው የአንድ ሙስሊም ወንድምን ክብሩን መንካት አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ጠይብ ነቢ ሙሐመድ ያሉት ምንድን ነው? መን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈሊየቁል ኸይረን አው ሊየስሙት። በአላህና በመጨረሻው ቀን የሚያምን ሰው መልካም ይናገር ወይ ዝም ይበል። በቃ በአላህና መጨረሻው ቀን ዝምታ ማንን ገደለ? ግን አያስችለንም። ኢዘን እንዲህ አይነት ነገሮችን መጠንቀቅ ይገባናል። ኢኽወተል ኢማን ብዙ ነገሮችን ማንሳት እንችላለን፣ ነገር ግን ሰዓቱም ያራውጣል። እኛ ያለንበት ነገር በጣም ከባድ ነው። በተለይ ኢኽወተል ኢማን አሁን ከቴክኖሎጂ ጋር ተያይዞ ዝም ብለን የምንጽፍ ሰዎች፣ ዝም ብለን ቪዲዮዎችን የምንለቅ ሰዎች፣ በተለይ ለማንም ለምንም የማይጠቅሙ የሆኑ ነገራቶችን አላህ ዘንድ እንፍራ። ኢነ ሰምዐ ወልበሰረ ወልፉአደ ኩሉ ኡላኢከ ካነ አንሁ መስኡላ። መስሚያህም መመልከቻህም ይሄ በልቦና ውስጥ ቋጥረ የምታስተላልፈውም ነገር በሙሉ አላህ ዘንድ ያስጠይቃል አሉ ቁርአኑ። ኢዘን አሁን ሰዓት ነቢ መሐመድ ምን አሉ? አልሙስሊም መን ሰሊመ አልሙስሊሙነ ሚን ሊሳኒሂ ወየዲህ። አሁን ዘመን ያለውን እኮ ይመስላል። ሙስሊም ማለት ሙስሊሞች ከሱ ከእጁ ተንኮል ደባና ከምላሱ መርዝ የተጠበቀ ሰው ነው ሙስሊም ማለት ነው። አሁን ዘመን የምንጽፈውን በእጃችን አይደል? በፊት ምናልባት መደባደብ ሊሆን ይችላል። አሁን ትጽፋለህ፣ በምላስ ትናገራለህ፣ ቪዲዮዎችን ትለቃለህ። እንዲህ አይነት አስነዋሪ ነገሮችን የሚለቁ ሰዎች ሙስሊሞች በእነሱ አዛ ይሆናሉ ማለት ነው። ያ ደግሞ አላህ ምንድን ነው ያለው? ወለዚነ የኡዙነ አልሙእሚኒነ ቢገይሪ መክተሰቡ ቀድም ያለ ትልቅ ወንጀልን መሸከም ይሆናል። ኢዘን ኢኽወተል ኢማን በእንዲህ አይነት ነገሮች ውስጥ ራሳችንን እንፈትሽ ለማለት ነው። በጣም ብዙ ነገሮች ይታያሉ፣ በጣም ብዙ ነገሮች ይጻፋሉ፣ ቪዲዮዎች ይለቀቃሉ። ማንም ዝምታን ነው። የዚህን ጊዜ እነዛ ዑለማው ዱዓቱ ቁጭ ብሎ ማስተማር የሚገባው አካል ቁጭ ብሎ ምንም ስለ ኢስላም ያልተረዱ ሰዎች ኢስላምንም ወክለው ሲያስተላልፉ ከዚህ በላይ ይሄን ከማየት በላይ አሳፋሪና ወላሂ አንገትን ዝቅ የሚያስብል ነገር የለም። ኢዘን ሐቁን መናገር ለሁሉም ይጠቅማል። ወደ ትክክለኛው መንገድ መምጣት ወደ አላህ መሐባ ወደ አላህ ጀነት ይወስዳል። ነፍስያን ረግጠ ስትይዝ ነው ትክክለኛውን የአላህን የነቢ ሙሐመድ ሰለዋቱላሂ ወሰላሙ ዐለይሂ የሰሓቦችን ማግኘት የምንችለው በመናገርና እንደው ራስን ከፍ ከፍ በማድረግ ሊመጡ ስለማይችሉ አላህ በሰማነው የሚጠቀም ያደርገን። አላ ወሰሊ ወሰሊም ዐላ አልሃዲ አልበሺር ወሲራጅ አልሙኒር محمد بن عبد الله فقد أمركم الله بذلك في كتابه العزيز حيث قال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد وارض اللهم عن خلفاء الراشدين أبي بكر وعمر وعثمان وعلي وعن صحابة رسول الله صلى الله عليه وسلم أجمعين وعن أهل بيته وأزواجه وأولاده وأنا معهم بعفوك وجودك وكرمك يا أكرم الأكرمين اللهم انصر الإسلام والمسلمين اللهم أعز الإسلام والمسلمين اللهم انصر دينك وكتابك وسنة نبيك وعبادك المسلمين اللهم انصر إخواننا المستضعفين من المسلمين في كل مكان اللهم عجل بالنصر والفرج يا حي يا قيوم اللهم اجعل اجتماعنا هذا اجتماعا مرحوما وتفرقنا من بعده تفرقا معصوما ولا تجعل فينا ولا منا ولا معنا شقيا ولا مطرودا ولا محروما اللهم لا تفرق جمعنا هذا إلا بذنب مغفور وسعي مشكور وعمل صالح متقبل مبرور
وتجارة لن تبور. اللهم أصلح لنا ديننا الذي هو عصمة أمرنا، وأصلح لنا دنيانا التي فيها معاشنا، وأصلح لنا آخرتنا التي إليها معادنا، واجعل الحياة زيادة لنا في كل خير، والموت راحة لنا من كل شر. اللهم احفظنا بالإسلام قائمين، واحفظنا بالإسلام قاعدين، واحفظنا بالإسلام راقدين، ولا تشبت من الأعداء ولا الحاسدين. ربنا لا تزغ قلوبنا بعد إذ هديتنا، وهب لنا من لدنك رحمة إنك أنت الوهاب. ربنا إننا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين. ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. عباد الله، إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله العلي العظيم يذكركم، واشكروه على نعمه يزدكم، واسألوا من فضله يعطيكم، ولذكر الله أولى وأعلى وأجل وأكبر.